ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው። ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ በኑሐሚን ድራማ መጥቻለሁ። ኑሐሚን ድራማ እንግዲህ ባለፈው የፋኒ እናት እንግዲህ ከገጠር መጥታ ነበረ። አምራን እንግዲህ ያው ፋኒ በነገራት መሰረት እኔ የፋኒ እጮኛውን ስትላት የፋኒ እናትም እንግዲህ የከተማ ሴት ስለማትወድ እንግዲህ በፍጹም አንቺ የልጄ ሚስት ልትሆኝ አትችም ስትላት አምራን እንግዲህ እቴትዬ ምን ላድርግ ምግቡን አይበሉም እንደያለቻን ነበረ። ከዛ በኋላ እንግዲህ ይሄ ሲመጣ እንግዲህ እማዬ መታሽ እንዴ ሲላት እሷም እንግዲህ ወቀሳ ስትወቅሰው እስኪ መጀመሪያ ሰላም በይ ብሎ ሰላም ካላት በኋላ እሺ የገጠሩ ኑሮ አልተስማማሽም ለምን ከተማ አትቀመጭ ሲላት እንግዲህ እናቱም ችግር የለውም እቀመጣለሁ አሁን የመጣሁበት ያው እከሌ አባባሉን ታውቀዋለህ አይደል ስትለው ፋኒም እንዴት አላውቀው ያሳደገኝ አይደለ ሲላት እንግዲህ እናቱም እንግዲህ ያው የእሱ ልጅ ታውቃት የለ አብሮ አደገ እንዴት ያለኝ ባለሙያ መሰለች፣ ስለዚህ እሷን አጭቸን የመጣው ስትለው ፋኒም እንግዲህ ተቆጥቷል ነበር። ሌላው የዛሬው ክፍል እንግዲህ ፋንቱ እንግዲህ ናሆሜን በሩቁ ስታየው እንግዲህ ወይኔ ልጄ ዛሬማ ዝም ብዬ አልሄደም እያለችው ነበረ። እንዲሁም የፋኒ እናት እንግዲህ አምረራለች። ይችን ይሄ አምራንን እንደማትፈልጋት የገጠሯ ሚስት እንደምታጋባው ሌላው የነ አቶ ለይኩን እንግዲህ አብሮ የሚሰራቸው ሰውዬ እንግዲህ ተፈራ ይባላል። ናሆሜ ስለ ማንነቱ አውቋል። አብሮን የሚሰራን የስራ አጋራችንን ስለሱ አጣርቻለሁ ሲለው ለይኩንም ጎሽ ጥሩ የኔ ልጅ እንኳን ደረስክልኝ ብሎ ነበር። ነገር ግን ናሆሜ ሰውየው አደገኛ እንደሆነ ትንሽ ከፍቶን ነበር። ቢሆንም ግን ለኑሐሚን ነግሯት ስለነበረ ኑሐሚን መንገዴ ለወይዘሮ ዝናሽ ነግራን ነበር እና የዛሬውን ክፍል ይዤ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ፋንቱ እንግዲህ ናሆሜን ስታይ እንግዲህ ዝም ብላ አላደለ ህልም ነገር እንግዲህ ከምትሰራበት ቤት እንግዲህ ሱቅ ሄዳ አቅራጥ ገዝታ እየተመለሰ ነበር። ናሆምን ስታየው ናሆም ልጄ ስትለው ናሆም እንግዲህ ያው በእውን ሳይሆን ህልም ነገር ያው ቅዠት ነገር አላደለ። እሷም እንግዲህ ወይዬ እማዬ የት ሄደሽ ጠፍተሽብኝ ነው ይላታል። እንግዲህ ናሆም እንግዲህ እናቱን ፈንቱ ግዴታ ሊቀበላት ይችላል። ፈንቱ እንግዲህ ያው አላሰደገችው እንግዲህ አሁን ላይ እስከ ዛሬ እሱም የሚያውቀው ወይዘሮ ዝናሽን እናቴ ናት ብሎ ነበር። በመጨረሻ እንግዲህ በአምራን የተነሳ ወይዘሮ ዝናሽ እናቱ እንዳልሆነች ሌላ ሰው እናቱ እንደሆነች ያውቃል። ከብዙ አመት በኋላ እንግዲህ ወይዘሮ ፋንቱ እንግዲህ መታ ልጅ በቤት ሰራተኝነት ስትሰራ ወይዘሮ ዝናሽ እንግዲህ ስለተጠራጠረች በመጨረሻ ላይ እንግዲህ ፋንቱ የበፊት ሰራተኛቸው እንደሆነች አውቃለች። ወይዘሮ ዝናሽ ደግሞ በፍጹም ልጄን አትወስጅብኝም፣ እኔ ናሆሜን በጣም ነው የምወደው፣ ከእኔ እንዲነጠል አልፈልግም ስላለቻት እንግዲህ ወይዘሮ ፋንቱ ያላት አማራጭ እንግዲህ አሁንም ሌላ ቤት ሂዳ እንግዲህ አሁን የምትሰራው ከኮማንደሩ ቤት ነው። ስለዚህ ወይዘሮ ፋንቱ እንግዲህ እሷ ልጁን አንጥታ እንዳልጣለችው አሟስ ስለነበረ ያው ጎረቤት አንጥተው ነው በር ላይ የጣሉ ብላ ተናግራ ነበረ እና ስለዚህ ናሆሜ ወይዘሮ ፋንቱን እናቱን ሊረዳት ይገባል። ቁጭ ብላ ነበርና አቶ ለይኩን እንግዲህ ሄዶ ቁጭ ሲል እንግዲህ እንደ ዛሬ ደግሞ ሰላምታ የለም እንደ ስትለው አቶ ለይኩንም እንግዲህ እባክህ ዝኑዬ ይቅርታ ሀሳብ ውስጥ ሆኜ ነው ይላታል። ዝኑም የምን ሀሳብ ብላ ተጠይቀዋለች። የምታስበው ያኔ አብረን እንሰራለን የሚለውን ሰውዬ ነው አይደል ትለዋለች። ለይኩንም ስለሱ አይደለም ሳስብ የነበረው አትዋሸኝ ለይኩን፣ ስለዚህ ሰውየው ቢቀርስ ከዚህ ሁሉ ትለዋለች። ከሱ ውጭ ሌላ ሸሪካ የለም እንዴ በሀገሩ ትለዋለች። እንግዲህ ሰውየውን ያመጣችው ወይም ደግሞ ይቺ ሜሩ ማን ተብዬ ናት የአቶ ለይኩን እህት ሮማን እንግዲህ ከአቶ ተሰማ ጋር እንግዲህ ተስማምታለች። ባለፈው አይታችሁ ከሆነ እንግዲህ
ሮማን ለአቶ ለይኩን የቤቱን ድራሽ ግማሹን ብላ ስትሰጠው አቶ ለይኩንም በፍጹም አልፈልግም፣ እኔ የምፈልገው ደግሞ ከቤተሰቤ እንድትርቂ ነው ብሏን ነበር። እሷም ችግር የለም ስለዚህ ተሰማ ጋር አሁን ስለተስማማው በተሰማ እጠቀምብሃለሁ እያለ ነበር። ስለዚህ አቶ ተሰማ የኑሐሚን አባት እንግዲህ ተሰማ ከዚች ከሮማን ከምትባል ሴትዮ መራቅ አለበት። ለይኩንም ዝኑ ስለሱ እያወራው አይደለም እኮ አልኩሽ ይላታል። እና ታዲያ ሌላ ምንድን ነው የምታስበው ትለዋለች። ለይኩን ያለ ወትሮ እኮ ፊት ሲለዋወጥብኝ እኮ ነው። ለይኩንም እውነት እያሰብኩ ያለሁት ስለ ፈንቱ ነው ሲላት ዝኑ ትደነግጣለች። ፈንቱ ብላ ትጠይቀዋለች። ፍለጋውን ልጀምር ነው ብለኸኝ አልነበረ ነበረ ምን ዋጋ አለው? ፍለጋው ዝም ብሎ ነው። እንግዲህ አንዴ ለናሆም እኮ ፈልጌ አገኝልሃለሁ ብለህ ቃል ገብታን ስትለው አቶ ለይኩን እሱማ ልክ ነው ለልጄ ቃል ገብቼለታለሁ ነው። ታዲያ ምን ሆነ ነው ገና ካሁኑ እንደዚህ ተስፋ የቆረከው ትለዋለች። ሶሻል ሚዲያውና በአደባባያው እንድትፈለግ አድርጌያለሁ። በዚህ እንኳን ትንሽ ፍንጭ ይገኛል ብዬ ተስፋ አደርጋለሁ ትለዋለች። ኩንም እኔማ በአካል ባታገኙ በድብቅ እየመጣኝ ታገኘዋለች ብዬ ነበረ። እንዴት እንደዚህ ልትልክ ቻልክ ለይኩን ብላ ትጠይቀዋል። ወይ አንተ የምታውቀው የተለየ ነገር አለ እንዴ? ለይኩንም አንቺ ደግሞ ምን እያልሽ ነው? ባውቅ እኔ ዝም እላለሁኝ እንዴ? ለመናገር የሰርጉ ዕለት ከህዝቡ መሀል ትኖራለች ብዬ በአይኔ እየፈለግኳን ነበር። እንግዲህ ከዚህ በላይ እኛ ምን እናደርጋለን ብለህ ነው? ልክ ነሽ፣ እኛ የአቅማችንን አድርገናል። ልጃችን ደግሞ የሚቀየመን አይመስለኝም። ግርግር እኮ ማል የእነሱም እኮ የጫጉላ ጊዜ ቀረ። እኔ እኮ የፈለገ ነገር ይሁን ብያቸው ነበረ። እነሱ ደግሞ እምቢ ብለው ነው እኮ ናሆሜን አናግሬው ነበረ። ቤተሰቡ ይህን ያህል ኪሳራ ደርሶበት እኔ እንደ ብዬ ነው እምዝናናው እያለ ነበረ ትለዋለች። ደግሞ የናሆምም ሀሳብ ያው ተመሳሳይ ነው። ለይኩንም እንኳን አሁን ቀርቶ በፊትም እኮ ከዜሮ ጀምረን ነው የተቀየር ነው ይላታል። እንደ ትናንቱ የዛሬውን ቀን እንሻገረዋለን። እኔ የምልህ ለይኩን የተሰማን ወዳጅ አግኝተኸው ነበር እንዴ ትለዋለች። ለይኩንም የቱ ወዳጁ ብሎ ይጠይቃታል። እንዴ አዲሱን ሸሪካውን ነው ስትለው ተፈራን ነው ወይ ይላታል። ለይኩንም ከእሱ ጋማ በደንብ ተዋውቀናል፣ ታዩ ደግሞ በጣም ጥሩ ሰው ይመስላል። እኔ የምልህ ለይኩን እኔ ግን ይህንን ነገር ትተን ሌላ አማራጭ ብንፈልግ ሳይሻል አይቀርም ትለዋለች። ለይኩንም ምን አይነት አማራጭ ይላታል። ሆቴሉን እንሽጠውና ሙሉ ትኩረታችንን ድርጅቱ ጋር እናድርግ ትለዋለች። እንግዲህ ይሄ ሁሉ መንስኤ የመጣው እንግዲህ በዛች በወይዘሮ ሮማንና በተሰማ ኑሐሚን አባት በተሰማ ተብዬ ነው። ተሰማ እንግዲህ ወይም የኑሐሚን አባት ሮማን ምን አይነት አደገኛ ሴት እንደሆነች አቶ ለይኩንና ወይዘሮ ዝናሽ ነግረውታል። እሱ ግን ዝም እሷ ጋር የምትነግረውን ነገር ስላመነ እኔ ጋር የሆነ ሰው አለ፣ ሸሪክ አለ፣ ከሱ ጋር አብረን እንስራ፣ ስለዚህ በሚሊዮን ገንዘብ እናገኛለን ስትለው እንግዲህ አቶ ተሰማም እንግዲህ አምኗት ነበረ። እሱም እንግዲህ ወደ አቶ ለይኩን ይዞ ሲመጣ ያው ቤተሰቡ ባይስማማም ለይኩንም እስኪ እንሞክረው ብሎ ነበር። ነገር ግን ዝኑ እንዲሁም ደግሞ ኑሐሚንና ናሆሜ ደግሞ በዚህ ሀሳብ አልተስማሙም። ባለፈው አይታችሁት ከሆነ አቶ ተሰማ እንግዲህ የኑሐሚን አባት ስልክ ሲደወልለት ደንግጦ ነበር። የደወለችለት ደግሞ ይቺ ሮማን ተብዬዋ ናት። ኑሐሚንም አባቴ ይሄ ነገር እባክህ ይቅር፣ እኔ ምንም ደስ አላለኝም ስትለው ተሰማም ምንም ችግር የለ አትፍሪ ብሏን ነበረ። የዚህ ጊዜ አቶ ለይኩን ሆቴሉን እንሽጠው ስትለው ዝኑ አቶ ለይኩን ምን ብሎ ይደነግጣል። ናሆሜና ኑሐሚን ስንመጣ ይህንን ነገር እንድናወራ ፈልጌ ነበር ስትለው ናሆሜን በሀሳብ ስለተዋጠ ምኑን ሲላል ወደ ውጭ ወተን ማውራቱን ትለዋለች። ምን ሆና ነው ብላ ትጠይቀዋለች። ወጣ ብለን እንዝናና ካልክ በኋላ የምትቆዝመው ለምንድን ነው ብላ ትጠይቀዋለች። ምን ይቅርታዬን ሙድሽን አጠፋሁት አይደለ ይላታል። እኔ የጠፋ ሙድ የለኝም
እንነጋገር ከተባለ እያሳሰበኝ ያለው የሰሞኑ ያንተ ነገር ነው። ይደረግ ብለሽ ነው? ያው ስራው አዲስ ኃላፊነት አይደለም ጨንቃን ሲላት፣ ኑሐሚንም ምን ነው የተፈጠረ ነገር አለ ወይ ብላ ትጠይቀዋለች። ኑሐሚንም ማለቴ ናሆምም አይ ተይው በቃ ይቅርብሽ ይላታል። ምንም ለምንድን ነው የሚቀርብኝ ብላ ትጠይቀዋለች። ትላለች እኮ የመጣ ነው ስለ ችግር ልናወራ ሳይሆን ልንዝናና ነው። ምንም ከቤት መነጋገር ካልተመቸኝ ደግሞ እንደዚህ እየወጣን እንነጋገራለን። በእርግጥ ችግር የለውም እና የሰርግ ቪዲዮዋችን ነስቷን ብለሽ ነበር አይደለም? ወይንም አዎ ደውለው ሁሉ ነገር አልቋኑ ሰጂ ብለውኛል ብላ ትነግረዋለች። ምን አልወሰድሽውም ሲላት፣ ወዲያው እኮ አንተ ወጥተን እንዝናና ስትለኝ በዛው እናመጣዋለን ብዬ ነው ብላ ትነግረዋለች። ጉዳይ ሁሉ አንተን እንደማስቀድም ታውቃለህ አይደለም? እኔም እንግዲህ ያው ስለከፋው እኔም እኮ ከሁሉ በላይ ከስራዬን አስቀድሜ የማስቀድምሽ እኮ አንቺን ነው ይላታል። ያውም በሰርጌ ቀን በደንብ ስላዘፈንኩልሽ አሁን ልዝፈንልሽ ይላታል። አሁን እንግዲህ ከተጫወቱ በኋላ እድሜሽን ሙሉ እየሳቅሽልኝ እንደምትኖሪ ነው የምፈልገው ታውቂያለሽ አይደል ሲላት፣ እንግዲህ ኑሐሚንም አዎ የኔ ፍላጎት እንደዛ ነበረ፣ ምን ዋጋ አለው ደስተኛ ለመሆን ትሞክራለህ እንጂ ነገር ግን ደስተኛ አይደለም ብላ ትጠይቀዋለች። እስኪ ጭንቀት ግን አካፍላይ ብላ ትጠይቀዋለች። አባትሽ ተሰማ ያው የተዋወቀው አቶ ተፈራ የሚባለው ሰውዬ አንዳንድ ነገሮችን እያጣራው ነበር። ይህንም ናሆሜ እኔ ግን ይሄ ነገር በጣም ደስ እያለኝ አይደለም። ወይ ይሄ ነገር ምን አይነት መረጃ ቢሆን ነው? ሰውየው በጣም የታወቀ ነጋዴ ሰውና ብዙ ሰዎች የሚያውቁት ሰው ነው ብሎ ይነግራታል። ወይንም ይሄ ነገር እንዴት ነው ስትል እንግዲህ ናሆሜም በእርግጥ ጉዳዩ ትንሽ ጠበቅ ይላል፣ ግን ደግሞ ቆንጆ ገንዘብ ያስገኘናል። ስለ ስራው አጋርነት በደንብ አጣርታ ነው ብላ ትጠይቀዋለች። ናሆሜም ስራው የህገ ወጥ ስራ ነው ብሎ ይነግራታል። ደግሞ ብዙ ገንዘብ ያስገኛል። ጊዜ ኑሐሚን ትሰማና ሲነግራት ትደነግጠና ምን ትለዋለች። ወይዘሮ ሮማንም እኮ የፈለገችው አቶ ለይኩን እንግዲህ ያው ህገ ወጥ ነገር ይሰራና ከዛ በኋላ ያለችውን ገንዘብ ሙሉ በሙሉ ይወረሳል። እሱ ጎዳና እንደወጣ እሱ ወደ እስር ቤት እንደወጣ ቤተሰቦቹ ደግሞ ወደ ጎዳና እንዲወጡ ነው የምትፈልገው። ስለዚህ የአቶ ለይኩን እህት ከለይኩን ብትርቅ፣ እንዲሁም አቶ ተሰማ ደግሞ በማያውቀው ነገር ገብቶ ሰዎቹን እንዳያከስራቸው እና ወይዘሮ ዝኑ ደግሞ ይሄ ነገር ቢቀርብን ይሻላል ብላ እንግዲህ ለአቶ ለይኩን ነግረዋለች። አቶ ለይኩን እንግዲህ የዝኑን የምትለውን ነገር መስማት አለበት። ለይኩንም ይህን ነገር ላለመንገር ፈልጌ ነበር ሲላል፣ ዝኑ ለእና ታዲያ ከእኔ ልትደብቀኝ ነው ስትለው፣ አይ እንደዛ አይደለም፣ ነገር ግን ገንዘቡን በፍጹም አልቀበልሽም ብያታለሁ ሲላል፣ እና ገንዘቡን ደግሞ ልትቀበላን ነበር እንዴት ትለዋለች። ሽሽም ዝኑ በደካማ ጎኔ ገብታ ልቤ ለሁለት ነበር እየተከፈለው። ለይኩን እኔ ነግሬያለሁ ለዛች ሴትዮ ምንም አይነት እድል እንዳትሰጣ ብላ ትነግረዋለች። ጉዱን ያላወቀው እንግዲህ እመኝኝ ዝኑ ምንም አላደርግም፣ ምንም ቢሆን አመዛዝኜ ገንዘቡን ላለመቀበል ወስኛለሁ። ቆይ እሷ ግን ምን አስባ ነው ቤቱን ስለሸጠኝ ግማሹን ገንዘብ እንኩ ብላ የምትሰጠን ነው? ሁንም እኔም እኮ ራሴን የጠየኩት ይህን ነው። ቤቱን ሽጣ ግማሹን ገንዘብ ለእኛ የምትሰጠን ነው ምን አስባ ነው ብዬ ራሴን እየጠየኩ ነው። ዝኑ አንድ ነገር እርግጠኛ ነኝ፣ ለይኩን የዋህነትህን አስባ ልትጠቀምብህ ፈልጋለች። ተንኮል አስባ ይሆን ግን ብላ ትጠይቀዋለች። ለይኩንም መቼም ተጸጽታ አይሆንም፣ ማናት ያንተ እህት ናት የምትጸጸተው ትለዋለች። እንግዲህ ወይዘሮ ሮማን መቼም ቢሆን አትጸጸት፣ እሷ ከዚህ የበለጠ ደግሞ ልትበቀላቸው ነው የምትፈልገው። እንግዲህ ቤታቸውን ወሰደኝ፣ ቤቱን እንግዲህ ከሸጠኝ በኋላ ደግሞ
ገንዘቡን እንኩ ያለችው እንግዲህ የሆነ ነገር ከነሱ አንድ ነገር ፈልጋለች ማለት ነው። ምንም እንግዲህ ቆይ አይንህ እያየ ህገ ወጥ ስራ መቼ ነው ለምንድን ነው የምገባው ስትለው ናሆሜም ገና እኔ መቼ ገባሁ ይላታል። ይህ ሁላ ባለሀብትና ህንፃ ከመሬት ተነስቶ አይደለም እኮ የመጣው። የዚህ ጊዜ እንግዲህ ኑሃሚን ትቆጣዋለች። እኮ በአባትሽ በጋዝ ተሰማ ነው የመጣው ይላታል። እንግዲህ አቶ ተሰማም ቢሆን የደበቀው ሚስጥር አለ። እሱም ሰውየውን ያመጣችው በእሷ በኩል ወይዘሮ ሮማን መሆኗን ራሱ ለኑሃሚን አልነገራትም። ኑሃሚንም አባዬ ከዚህ ቀደም ቤታችንን አሲዘህ አሽጠዋል፣ ይህም ቤታችንን ደግሞ ልታሸጠው ነው እንዴ ስትለው እሱም በፍጹም ብሎ ዋሽቷታል። እኔንም ስለዚህ አባዬን አመናችሁት። አባዬ ማለት እኮ ያገኘውን ሰው የሚያምን ሰው ነው። እንግዲህ የፋኒ እናት ናት። የፋኒ እናት እንግዲህ ቁርስ ገንፏ ገንፍታ ይዛለት ስትመጣው ፋኒም እማዬ ደግሞ ይሄ ምንድን ነው ብሎ ይጠይቃታል። አልታወቀህም እንጂ አጥንት ወጥቷል ከስተሃን ትለዋለች። ወይ ጉድ አጥንቴ ደግሞ ወደየት ነው የሚወጣው ብሎ ይጠይቃታል። እናቱም እንግዲህ ወደ ውስጥ ልበል ትለዋለች። እንግዲህ የፋኒ እናት ፋኒን ስታየው እንግዲህ የከሳባት ስለመሰላት እንግዲህ ለሱ ነው ገንፎ አገንፍታ እንዲወፍርላት ፈልጋል። ያው ማንኛውም ሰው እንግዲህ ልጁ የሆነ ነገር ክስት ሲልበት ወይኔ ልጄ እርቦት ነው ወይንም ደግሞ ልጄ እርቧት ነው ስለሚሉ ያው የእናቱ አይችል አይደል እናቴ መስሎች ነው እንጂ እኔ በጣም ደህና ነኝ አታስቢ ይላታል። እንግዲህ ይኸውልሽ ውፍረት እኮ ለጤና ጥሩ አይደለም ምን ያደርጋም ብሎ ይነግራታል። ትክክል ነው፣ ውፍረት ሲበዛ በጣም ያስጠላል። እዛ ላይ ደግሞ በሽታ ነው። የምናት እንግዲህ እጮኛን እኮ አየናት የምሰራው ምግብ ስትለው ፋኒም እማ እኔ በአምራን እንድትመጭብኝ አልፈልግም። አምራንን በጣም ነው የምወዳት በጣም ነው የማፈቅራት ይላታት። እንግዲህ አባይን ያላየ ምንጭ አመሰግናን አሉ ብላ እንግዲህ ትተረትበታለች። የገጠሯን ሚስት ያጨሁልህን ገና መቼ አየሃት አምራን ምናምን እያልክ የምትቀበጣጠረው እኔም እንግዲህ ማናት ደግሞ ብርጓል ብሎ ይጠይቃታል። እንግዲህ እንዴ ያንተ የታጨችልህ እጮኛ ናት ትላለች። ግን እማዬ በዚህ ዘመን ያውም በዚህ ጊዜ ሚስት ማጨት ትንሽ አይከብድም ይላታል። አዎ እንግዲህ በድሮ ጊዜ በእናቶቻችን በአባቶቻችን ጊዜ ያው ቤተሰብ እያጨ ነው የሚያጋቡተው። አሁን ላይ ደግሞ የሰለጠነ ዘመን ስለሆነ እንግዲህ ራስ በራሳቸው ተዋለው ከዛ በኋላ ያኔ ሽማግሌ ይላካል። ለማንኛውም ይሄን ውሳኔሽን አላምንበትም ብሎ ይነግራል። አይደለሽም ማየ ሲላት እንግዲህ ማዘሯም እንግዲህ ግደለም እኔ ካመንኩበት ይበቃን ትለዋለች። የምትሆነዋ ሚስት አትጠፋኝም እንዲሁም ስጋት አይግባ ስትለው ቆይሺ አንድ ቀን አይቻት የማላውቃትን ሴት በግድ አግባት ነው የምትይኝ? እንግዲህ የናያ ፈጥ ልጅ እኮ ናት ትለዋለች። ከቆይታ በዛት እኮ እረስታት ነው እንጂ ታውቃት ነበር መሰለሽ ብታይ መልካም ልጅ ነች እማዬ አሁን ስልችት ያለኝ ሲላት ወሬሽ ነው የምትለኝ ከአህያ ጋር የዋለ ጊደር ፈስተምራት መጣለች አሉ ብላ ትተርታለች። አምራን ምን አድርጋሽ ነው ከመጣሽ ጀምሮ እኮ ደፋ ቀና እያለኝ አንቺን እየተንከባከበችሽ ነው። ስለዚህ እማዬ ባይሆን ለተወሰነ ህያትና ከዛ በኋላ ደግሞ አንቺ የምታያትን ሴት አገባለሁ ይላታል። ዘሯም እሺ አሁን ይህንን ገንፎ ብላ ስትለው ፋኒም በሀሳቤ ተስማማሽ ይላታል። አምራንን ትንሽነት ጸባይዋን ሞያዋን ሞያውማ አይተናዋል ጸባይዋ እንኳን ጥሩ ነው ስትለው እንግዲህ ፋኒም መልክ ይስጠኝ እንጂ ሞያ ከጎረቤት እማራለሁ ብሎ ይነግራታል ለእናቷ። ታዲያ አይቻት ካልወደድኳት ብርጓልን ታገባለ ስትለው ፋኒም እንግዲህ ምን ችግር አለው ይላታል። እንግዲህ አምራን እንግዲህ ይገናኛሉ። ፋኒም እንግዲህ አምራንን ወደ ቤት እንሄድ ስላት እንግዲህ አምራንም ገና ያላገባሃትን ሴት እጮኛህን ወደ ቤት ይዘህ ስትሄድ እናትህ አትቆጣም ወይ ብላ ትጠይቀዋል። እውነት ለመናገር ከሆነ እኔም እሱ ነው ግራ የገባኝ ይላታል። እንግዲህ ፋኒ እንግዲህ አምራንን እባክሽ እንደ ገጠሩ ሴቱ ነሽ ለተወሰነ እማዬ እስከምትሄድ ድረስ የገጠሩን ባህል ልብስ ልበሽ ሲላት
አምራንም እኔ ፋኒ እንደዚህ አይነት ነገር አላደርገውም ትላለች። በእርግጥ የገጠር ሴት ወደ ከተማ መታሁን የከተማውን ልበሺ ብትባል አሁን መልበስ አትችልም። አምራንም አሁን የገጠሩን ባህል ስለማታውቅ እንግዲህ ልበሺ ብትባል ልትለብስ አትችልም። እና የፋኒ እናት ደግሞ አምራንና ፋኒ እንዲጋቡ ትፍቀድላቸው። ስለዚህ ዋናው ፋኒ ከወደዳት ሌላው ደግሞ በቂ ነው። ስለዚህ የፋኒ እናት እንግዲህ ማዘሯ ገጠር ያለቻትን ሚስት ከዛው ገጠር ይዳሯት። ፋኒና አምራን ደግሞ መጋባት አለባቸው። አምራን እንግዲህ በተቻላት መጠን እንግዲህ የፋኒን እናት እንግዲህ እየተንከባከበች ነው። ነገር ግን ያው አንዳንድ ጊዜ ገጠር ሲመጡ ብታደርጉላቸው ትንሽ ያው ግራ ይገባቸዋል። ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን ፈጣሪ አምላክ፣ እኛም በያለንበት ይጠብቀን። ኢትዮጵያን ያችን የድሮዋን ኢትዮጵያ ይመልስልን። ይችን ኢትዮጵያ አሁን ያለችዋን አንፈልግ